ሰላም ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሰላም ናችሁልኝ ወይ? ሁሉ ሰላም ነው ውዶችዬ። ቪዲዮውን ስታዩ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ። እሺ ውዶች እና አበረታቱኝ። ቤተሰብ የሆናችሁ ደግሞ ከልብ ያመሰግናለሁ የኔ ውዶች፣ የኔ ምርጦች። እና ዛሬ ለሁላችንም የሚሆን ምክር ነው። ምክሩ ደግሞ ራሴም ደርሶብኝ ስለነበረ እና ደግሞ የምታውቁት ታውቃላችሁ፣ ግን አዲስ የሚመጣ ወይም ደግሞ እዙ ነባር ሆነን ራሱ ሁሉ ነገር ግዴታ የሚመስለን ልጆች ስላለን አሁን ለምሳሌ እናንተ መስታወት ለመውጣት እንኳን የማይችላለ የሚፈራል። አሁን ለምሳሌ እኔን ብትሉኝ ምንም ስራ ይሁን እሰራለሁ። መስታወት ግን እንደዚህ ወጥቼ አላጸዳም። በጣም ነው የምፈራው። መሰላል መውጣት አልወድም፣ እፈራለሁ። እንደዛ እየፈራሁኝ እኔ መሰላል ወጥቼ መስታወት አላጸዳም። የተበላሸው ስራ ይበላሻል እንጂ ፈርቼ ወጣ ስለምወርቅ። ስለዚህ የማትችሉትን ነገር አልችልም በሉ። በቃ በፍቅር ተጣልታችሁ አይደለም እላችሁ፣ በፍቅር እኔ እኮ ማማ እንደዚህ መውጣት አልችልም፣ እነሱም አይጠራኝ እነሱም እንዳልጠራ ብዬ እኔ እኮ መውጣት አልችልም እና የማትችሉትን ነገር አልችልም። ግን የሆነ ሲያዟችሁ ሁሉን ነገር እምቢ በሉ አይደለም፣ እሺ በሏቸው። ግን እንደዚህ ደግሞ በጣም ለእናንተ ለህይወታችሁ የሚያሰጋ ነገር ከሆነ ተወጥቶ በመሰላል የሚጸዳ ከሆነ የማትፈሩ ከሆነ አጽዱ፣ ችግር የለው። አሁን እዚህ አለችው ጓደኛዬ በቅንነት ማለት ነው። እኔ ሌላ ስራ እሰራለሁ፣ እሷ ይሄንን ታጥባለች፣ መስታወት ታጸዳለች። እንደዛ የማትፈሩት ከሆነ አጽዱት፣ ችግር የለው። ግን እየፈራችሁ ደግሞ የሆነ ነገር እንትን አትበሉ፣ አትዳፈሩ። ነገር ለእናንተ ሆኖ መከራው ማለት ነው። እና የሀገሬ ልጆች ይሄንን ሁሉ እምላችሁ ምን እንደሆነ ታውቃላችሁ። ከዛ ደግሞ ግዴታችሁ ያልሆነ ነገር አታስለምዱ። በቃ እኔ ገብቼ እዚህ ቤት የሆነ ነገር ሰርቼ ካስለመድኳቸው በእኔ መሰረት እንዲሄድላቸውን ሌላም ሰራተኛ የሚፈልጉት እና የሆነ ነገር የማይሆነውን እንትናችሁ ላይ የሌለውን ነገር ፍግት ብላችሁ አትስሩ። ደግሞ አሁን ለምሳሌ ማለት ነው ሰው አሁን ሌላ ቦታ ሂዱ እና ስሪ ብትባሉ ፈርታችሁ እሺ ብላችሁ አትሄዱ። አልሄድም ያመጣሽ ላንቺ እንጂ ለሌላ ሰው አይደለም ማለት ስራችሁ ያልሆነን ነገር አሁን ሄዳችሁ ውጭ ላይ ኮትኩቼ ረሚ ብትለኝ አላርምላትም። ሂደሽ ስሪ ሌላ ሰው ቤት ብትለኝ አልሰራላትም። ለምን? ግዴታዬን አውቃለሁ፣ መብቴን አውቃለሁ። ስለዚህ እናንተ ደግሞ መብታችሁንና ግዴታችሁን እወቁ። መብታችሁን ራሳችሁ እዚህ ቦታ ላይ ራሳችሁ ናችሁ ማስከበርም ያለባችሁ። የምናስንቀው ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ስለዚህ ራሳችሁ መብታችሁን ካስከበራችሁ ደግሞ አረቦች አክብራችሁ ነው የሚኖሩት። መብታችሁን አታሳልፉ፣ ግን ከነሱ ጋር ፒስ ሁኑ። በቃ ለምን እንታውቃላችሁ? ብትሰሩም ባትሰሩም ከነሱ ጋር ፍቅር ከሆናችሁ እንደዚህ ብራሱ ደፍረው የመናገር እንትን የላቸውም። ግን የራሳችሁንም መብት ሳታስከብሩ እየፈጋችሁላቸው ራሱ ማለት ነው የራሳችሁን መብት እንደማታስከብሩ ካወቁ በጣም መጫወቻ ነው የሚያደርጓችሁ። ስለዚህ ሀገሬ ልጆች ምንም ነገር በቃ እናንተ የማትችሉት ነገር ከሆነ አትስሩ። በቃ አልሰራም ብሏት። የምትወዳችሁ ከሆነ በስራችሁ ጠንካራ ጎበዞች ከሆናችሁ ደግሞ እሷም እንደዚህ ደፍራ የመናገሩ እንትን የላትም። እወስድሻለሁ ቢሮ ብትልሽ ትውሰድሽ። እግዚአብሔር አምላክ እግርና እጅ ሰጥቶሻል። ያኛውም የሰው ቤት ነው፣ ይሄም የሰው ቤት ነው። ለፍተሽ ነው የምታድሪው። ግን እሳ በሽተኛ ሆነን ወይ ኩላሊት በሽታ ወይ ሌላ በሽታ ወይ ወርቀን ተሰብረን የሆነ አካላችን ከጎደለ ማንም ቦታ ሂደን መስራት አንችልም። ለቤተሰብ የወለዱን ራሱ ይጠሉናል። በቃ እውነቱን። ስለዚህ ራሳችሁን ጠብቃችሁ ስሩ። በስራችሁ ጎበዙ። በቃ ጎበዝ ከሆናችሁ ማንም ሰው ፈልጎ ነው የሚወስዳችሁ። የእሷ ቤት ብቻ አይደለም ስራ ያለው። ስለዚህ የሀገሬ ልጆች የማይሆን ነገር አታስለምዱ። አሁን አንዳንድ ልጆች አሉ። አሁን ባለፈው ላይ ነው ያዩት። አሁን ግርግዳ ትፈጋለች። አሁን እንግዲህ ይቺ ልጅ እሷ ቤት የምትገባ ልጅ እንዴት እንደምትሆን አስባችሁታል? የኔ ሰራተኛ ወይኔ ታድዬ ማሻላ ነው ያለችው ሴትዮዋ ራሱ።
የሷ ጉልበት ምንም አልመሰላትም። እንቅልፍ እንኳን አተኛም ማለች። አለመተኛው አላሳሰባትም። የሷ ስራ መሰራቱን ብቻ ነው ደስ ያላት። ስለዚህ እንደዚህ ብሎ ቢያሽቃብጡላችሁ ነገ ላይ በሽተኛ እንደምትሆኑ ወቁት። ስለዚህ መስራት ያለብሽን ስራ ስሪ፣ እረፊ፣ ሰዓትሽን ጠብቀሽ ማረፍ ያለችብሽን ሰዓት አስለምጅ። በቃ በዛች በሰዓትሽ ገብተሽ እርፍ በይ። አታርፊም ደግሞ የሚልም የለም። እርግጠኛ ነኝ የራሳችን እንትን ማለት ነው እንጂ እኔ አሁን ለምሳሌ እዚህ ቤቱ እንደመጣሁ በቃ እንደው ፈግት ብዬ ነው የምሰራው። ግን በነገራችን ላይ ቤቱ ራሱ ትንሽ ቆሽሾ ስለነበር ነው የዛን ጊዜ እንኳን ግን በቃ ፈግት ብዬ እግዚአብሔርን ጧት እነሳለሁ፣ ማታ ስተኛ ብቻ ስራውን ሳልጨርሰውም ወይ ጨርሼው ይሁን እተኛለሁ ማለት ነው። አሁን ስራዬን በአግባቧ መስራት ያለብኝ ግዴታ የሆነችን ስርስር ታደርጋለሁ። ከአስር በኋላ ለነሱ የሆነ ነገር ከሰራሁ በኋላ ቡና ከተም የሚፈለም ሆነ አፍልቼ ግን አስራስ ላይ የሆነች ነገር የምትሰራለች እሷን ሰራና ጣፋጭ ነገር ይሰራል። ያችን ሰርቼ ከአስር በኋላ ትንሽ እረፍት ወስዳለሁ። በቃ ራሴው ጊዜ ያመቻቸው ማለት ነው። ከዛ እኔ እኮ ጊዜ የለኝም ማርፍበት ስላት ሰርተሽ ሰዓትሽን አመቻችተሽ በፈለግሽበት ሰዓት እረፊ፣ እኔ አረሻ አልልሽም ማለች ሴትዮዋ ራሷ ማለት ነው። እና ራሳችሁ ናችሁ ለራሳችሁ እዚህ ቦታ ላይ ያላችሁ። ሰዓታችሁን አመቻችሁ፣ እረፉ፣ ምግባችሁ በአግባቡ ብሉ፣ ውሃችሁን ጠጡ። የዚህ ቦታ መኖርም ያለባችሁ ራሳችሁ ናችሁ፣ ማወቅም ያለባችሁ ለራሳችሁ ናችሁ። ስለዚህ ሀገሬ ልጆች ጎበዞች ሁኑ። በስራችሁ ጎበዞች ከሆናችሁ ማንም ሰው ፈልጎ ነው የሚወስዳችሁ፣ ማንም ሰው። ስለዚህ እማትችሉትን እማይሆነውን ነገር ደግሞ አታስለምዱ። ዛሬ እሺ ብለሽ ከሰራሽላት ትናንትና ሰርተሹ የለ ወይ ነው የምትልሽ። ትናንትና ሰርተሹ የለ ወይ ዛሬ እንዴት እምቢ አልሽኝ ብለው ነገ ላይ መከራ የሚያሰዷችሁ። እስከመጀመሪያው ምንም ነገርን አታስለምዷቸው። በቃ እምቢ ልመዱ። ለራሳችሁ ጊዜ ስጡ። ራሳችሁን ጠብቁ። ነገ ብትወርቁ ማንም አይፈልጋችሁ፣ ማንም። ስለዚህ ሀገሬ ልጆች ጎበዞች ሁኑ። እሺ፣ በተረፈ ወዳችኋለሁ። አበረታቶኝ፣ ሰብስክራይብ አድርጉኝ። እሺ ማሮችዬ፣ ወዳችኋለሁ።